የአርመኒው ሰራዊት አባላት ፋኖን በቡድን መቀላቀላቸውን ቀጥለዋል። የአርመኒው ስርዓት የሚነዛው ተራ ፕሮፓጋንዳ ኃይሉን ከመበተን አልታገደውም። በሱት ምኞት 4 ክላሾች ጋር የሰላም ስምምነት አድርጊያለሁ ብሎ ፕሮፓጋንዳ የሚነዛው የአርመኒው ውሸት ከሞት የማድናቸው መሆኑን የተገነዘቡ አባላቱ ቀን በቀን እየከዱ ትግሉን እየተቀላቀሉ ነው። በመተማ ወረዳ መሻሃ ቀበሌ የቁም ምሽግ ሰርቶ ህዝብ ሲያንገላታና ሲዘርፍ የሰነበተው የጠላት 78ኛ ክፍለ ጦር አካል ሬጅመንቶች ተደምስሰዋል። የደጋው መብረቅ አህዶች በጥምረት ባደረጉት ተጋድሎ አንድ ሙሉ ኦራል ሲደመሰስ በርካታ የብልጽግና ሰራዊት ሙትና ቁስለኛ በማድረግ ታላቅ ድል ተቀዳጁ። ከደብረ ታቦር ወሮታ ያለው መስመር ለ10 ቀናት ዝግ እንደሚሆን ተገለጸ። በሆሮ ጉድሮ ወለጋ ካህናት እንዴት ተገደሉ? ዝርዝር መረጃ ይዘናል። እስከ መጨረሻው ድረስ አብራችሁ ስትቆዩ እነዚህና ሌሎች አልሰሙ መረጃዎችን በዝርዝር እናስደምጣችኋለን። የሚዲያችን ተደራሽነት እንዲበዛ ቪዲዮ ላይክ፣ ቻናሉ ሰብስክራይብ እና ሼር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል አሴት እያስቀመጣችሁ አብራችሁን ነው። እነሆ ወደ መረጃችን ገባን። የአርመኒው ሰራዊት አባላት ፋኖን በቡድን መቀላቀላቸውን ቀጥለዋል። የአርመኒው ሰራዊት የሚነዛው ተራ ፕሮፓጋንዳ ኃይሉን ከመበተን አልታደገውም። በሱት ምኞት 4 ክላሾች ጋር የሰላም ስምምነት አድርጊያለሁ ብሎ ፕሮፓጋንዳ የሚነዛው የአርመኒው ውሸት ከሞት የማድናቸው መሆኑን የተገነዘቡ አባላቱ ቀን በቀን እየከዱ ትግሉን እየተቀላቀሉ ሲሆን የ32ኛ ክፍለ ጦር አባላት ከደብረ ኤልያስ ከተማ በመውጣት 206ኛ ኮር 14ኛ ክፍለ ጦር ቀስተ ደመና ሻለቃ ሲቀላቀሉ አበበ ይበልጣል የተባለ የአድማ ብተና አባል ከደብረ ማርቆስ ከተማ በመውጣት ጅብላ ሙተራ ሻለቃን መቀላቀሉ ታውቋል። በተመሳሳይ መከላከያ ኦፕሬተር በአፍባ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 102ኛ ኮር 33ኛ ክፍለ ጦርን መቀላቀሉ ታውቋል። ከ59ኛ ክፍለ ጦር 3ኛ ሻለቃ ወጥቶ ፋኖን የተቀላቀለው ፍትሃለው ዳኛው የተባለው የመከላከያ ኦፕሬተር እንደተናገረው በአሁኑ ሰዓት ራሱ መከላከያ ብሎ የሚጠራው አሸባሪ ሰራዊት ፋኖን የመቋቋም አቅም እንደሌለው ገልጾ ሁሌም የሰራዊቱ አባላት እየተበተነ ወደ ፋኖ መቀላቀል እንደሚፈልግ አስረድቷል። በሌላ መረጃ 3ኛ ኮር ራስ ደጀንና ጭና ቁጥር 2 ክፍለ ጦሮች እንቃሽ አኖራ ጠላትን የተፋለሙት ሲሆን ቁጥሩ በውል ያልተረጋገጠ የጠላት ኃይል ሙትና ቁስለኛ ሆኗል። በከባድ መሳሪያ በመተኮስ የንጹሃን አርሶ አደሮችን ሰብል በማውደም ጫና አድርጎ ሰርጎ ለመግባት ያደረገው ሙከራ በበላይ ዕዝ ራስ አሞራው ጎብነ 3ኛ ኮር ራስ ደጀንና ጭና ቁጥር 2 ክፍለ ጦር ሳይሳካለት እግሬ አውጪ ብሎ ሸሽቶ እንዲመለስ ተገዷል። በመተማ ወረዳ መሻሃ ቀበሌ የቁም ምሽግ ሰርቶ ህዝብ ሲያንገላታና ሲዘርፍ የሰነበተው የጠላት 78ኛ ክፍለ ጦር አካል ሬጅመንት ተደምስሰዋል። በልዩ ወታደራዊ እቅድ የማጥቃት ውጊያ የከፈተው ለማደኛው በላይ ዕዝ ደጃዝማች 4ኛ ኮር ጉቤ ክፍለ ጦር አርበኞች ክፍለ ጦርና አረመጡ ደጀን ክፍለ ጦሮች የተውጣጣ ደምሳሽ ፈጣን ተወርዋሪ ኃይል ጠላት የመሸገባቸውን ከፍተኛ ቦታዎች በመዝለቅ ከንጋቱ 12 ሰዓት እስከ ቀኑ 10 ሰዓት ከባድ የጨበጣ ውጊያ በማድረግ ጠላትን የደመሰሰ ሲሆን ከመተማ ተነስቶ በነጋ ውሃ አድርጎ መሻሃ በመድረስ የውጊያ ድጋፍ ለማድረግ ከምዕራብ ወሎ ሰሜን ምስራቅ አቅጣጫ የተንቀሳቀሰው ጠላት በደጃዝማች 4ኛ ኮር አጣና ዋሴ ክፍለ ጦር ምት ደርሶበት ተልዕኮ እንዲከሽፍበት ተደረገ። ከምዕራብ አርማጭሆ አብርሃ ጅራ በመነሳት መሻ ደርሶ ከድምስሳ ሊታደግ የተንቀሳቀሰው የአብይ ፋሽስት ሰራዊት ቀድሞ ስምሪት በተሰጣቸው በደጃዝማች 4ኛ ኮር ዘራይ ክፍለ ጦርና ከዚህ ክፍለ ጦሮቻችን መተላለፊያ መንገዱን በሰዓት መታጠሩን በማረጋገጥ መሻ ለተከበበው ጠላት ሊደርስለት አልቻለም። ሁሉም መንገዶች የገሞራ ባህ ተደርገዋል። በቀበሮ ጉድጓድ ተወሽቆ የሰው ኃይሉንና የመሳሪያ ክምችቱን ተጠቅሞ እጅግ ከፍተኛ ቋሚ መከላከል ሲሞክር ቢሆንም ልማደኞቹ በክላሽና በስናይፐር ግንባሩን እየነደሉ በጨበጣ በቦምብ እያቃጠሉ በሳንጃ እየተረተሩ የተማመነበትን ምሽግ በመስበር በወርቅ ቀለም የሚከተብ እጅግ አኩሪ የጀብድ ታሪክ ፈጽመዋል። የጠላት 78ኛ ክፍለ ጦር 2 ሻለቃ ጦር ሙሉ በሙሉ ተደምስሷል። 253 የተደመሰሰ ጠላት፣ 58 የቆሰለ፣ 55 እጅ የሰጠ የተማረከ፣ 83 የተማረከ ክላሽ፣ 2 የተማረከ ብሬን፣ 1 ዲሽቃ፣ 15000 ልዩ ልዩ ተተኳሽ ጥይት ተማርኳል። በማጥራትና ማብቃት ተሞርዶ የተሰናዳው ደጃዝማች 4ኛ ኮር በመተማና አርማጭሆ የነበረውን ጠላት እያፈረሰው ይገኛል። ሜጀር ጀነራል ውባንታ ባተ 4ኛ ኮር መካነ ኢየሱስ፣ አረብ ገበያ፣ ጉማራና አምባሰሜ ከተሞች የጁላ ሰራዊት የአማራ መሬት ወደ መጣበት ላይ መለስ መቀበሪያው እንዲሆን አይበገሬዎቹ በቀጠናው የመሽገውን ጠላት ሲፋለሙ ተውለዋል። የደጋው መብረቅ አህዶች በጥምረት ባደረጉት ተጋድሎ አንድ ሙሉ ኦራል ሲደመሰስ በርካታ የብልጽግና ሰራዊት ሙትና ቁስለኛ በማድረግ ታላቅ ድል ተቀዳጁ። አፍባ ምስራቅ አማራ ቀጠና ምኒልክ ዕዝ የደጋው መብረቅ ኮር አንሻ ክፍለ ጦር እና ቀኛዝማች ተበጀ ወርቁ ክፍለ ጦር ከትናንትናው የጋሽና ግሩም ኦፕሬሽን የቀጠለ ድል በጠላት ላይ ተቀዳጅተዋል። ታህሳስ 6 2018 ዓ.ም ከጠዋቱ 2 ሰዓት ተኩል ጀምሮ እስከ አመሻሽ 11 ሰዓት እልክ አስጨራሽ ፍልሚያ የተደረገ ሲሆን ሁለቱ ክፍለ ጦሮች በጠላት ሰራዊት ላይ በወሰዱት መራር እርምጃ አንድ ኦራል ሙሉ በሙሉ ሲወድም በ7 ፓትሮል ሙትና ቁስለኛ የብልጽግና ሰራዊትን ሲያመላልስ ውሏል።
በመቄት ወረዳ በዋርላ ወረዳ እስከ ጋሸና ከተማ እንደ ወጣት ንስር የሚምዘገዘጉት ሁለቱ ክፍለ ጦሮች ሰንሰለታዊ ትስስርን በመዘርጋት ወደ አርቤት ወቄታና ዋርላ ኮን ወረዳዎች የባዴን ሎሌ አመራሮችን ለማሳለፍ በዙ 23 ታጅቦ የተንቀሳቀሰው የጠላት ሰራዊት ከበባ በማድረግ በርካታ ኃይል በመደምሰስና በማቁሰል ታላቅ ጀብድ ፈጽመዋል። በሽመልስ አብዲሳ ጉረና ተከፍቶ የተለቀቀው ስጋ ቀለቡ የግለሰቦች ተከፋይ ሰራዊት ለተከታታይ ቀናቶች በተወሰደባቸው እርምጃ ከስጋ ቀለብነት ወደ አሞራ ቀለብነት የመሸኘቱ ዘመቻ በኮሩ ተጠናክሮ ቀጥሏል። ስለሆነም ብርቱ የፋኖችን ክንድ መቋቋም የተሳነው የብልጽግና ሰራዊት ወደ የመጣበት ፈርጥጦ ሲሸሽ ሁለቱ የጋሸና ነዋሪ ንጹሃኖችን ጭምር በአሰቃቂ ሁኔታ ረሽኗል። የአማራን ህዝብ እንደ ህዝብ ሊያጠፋ የመጣው የአብይ ሰራዊት ይህንን ተግባሩን በጋሸና አደባባይ ላይ በጠራራ ፀሐይ በንጹሃን አማራዎችን በመረሸን ዛሬም ፋሽስትነቱን አስመስክሯል። በሌላ መረጃ ከደብረ ታቦር ወሮታ ያለው መስመር ለ10 ቀናት ዝግ እንደሚሆን ተገለጸ። አፍባ በላይ እዝ ሜጀር ጀነራል ውባንታ ባተ ክፍለ ጦር ከወሮታ ደብረ ታቦር ያለው መንገድ ነገ ጀምሮ ለተሽከርካሪ ዝግ እንደሚሆን አስታውቋል። በላይ እዚህ ያወጀውን ሌባንና ወንጀለኛን የማጽዳት ስራ ለማከናወን ያስችል ዘንድ ነው የመንገድ መዘጋቱ የተላለፈው። በፋኖ ስም ተደራጅተው ህዝብን እያስመረሩ ያሉ ወንጀለኞችን እስክናጸዳ ህዝባችን በትዕግስት ይጠብቀን ሲል የክፍለ ጦሩ ህዝብ ግንኙነት መምሪያ አስታውቋል። ተሽከርካሪዎች ራሳቸውን ከጉዳት ለመከላከል የእንቅስቃሴ ገደቡን እንዲያከብሩ ተጠይቋል። በሌላ መረጃ ከደብረ ታቦር ወሮታ ያለው መስመር ለ10 ቀናት ዝግ እንደሚሆን ተገለጸ። አፍባ በላይ እዝ ሜጀር ጀነራል ውባንታ ባተ ክፍለ ጦር ከወሮታ ደብረ ታቦር ያለው መንገድ ነገ ጀምሮ ለተሽከርካሪ ዝግ እንደሚሆን አስታውቋል። በላይ እዚህ ያወጀውን ሌባንና ወንጀለኛን የማጽዳት ስራ ለማከናወን ያስችል ዘንድ ነው የመንገድ መዘጋቱ የተላለፈው። በፋኖ ስም ተደራጅተው ህዝብን እያስመረሩ ያሉ ወንጀለኞችን እስክናጸዳ ህዝባችን በትዕግስት ይጠብቀን ሲል የክፍለ ጦሩ ህዝብ ግንኙነት መምሪያ አስታውቋል። ተሽከርካሪዎች ራሳቸውን ከጉዳት ለመከላከል የእንቅስቃሴ ገደቡን እንዲያከብሩ ተጠይቋል። ከልካይ የሌለበት የብልጽግና ኤጀንቶች ስውር እጅ የፋኖ የመረጃ የስንቅና ትጥቅ ዋና ሀብቱ የወጣበት ማህበረሰብ መሆኑ ግልጽ ነው። ፋኖም የሚታገለው ለዚሁ ማህበረሰብ ነውና። ነገር ግን ከዚህ መሰረታዊ መርህ ባፈነገጠ መልኩ ህዝብን የሚያማርሩ፣ የሚሳደቡ፣ የሚደበድቡ መኪና አስቆመው ይህንን ያክል ክፈሉ የሚሉ ሰዎች በዝተዋልና መላ ሊበጅለት ይገባል። ችላ ከተባለ ግን ፋኖንን እያሉ ሲዘርፉ ቆይተው በመጨረሻ ወደ ጠላት መግባታቸው አይቀርም። ለጠላት መረጃ የሚሆኑትም እንደነዚህ አይነት ነዋይ አምላኪዎች ናቸውና መፍትሄ ቢሰጠው። ሰሞኑን በቴዎድሮስ ዕዝ ማንኩሳ አካባቢ 82 ዓመት ሽማግሌን ጨምሮ ሌሎችም ተሳፋሪዎች 2000 ብር አምጡ ተብለው መከራቸውን አሳይተዋቸዋል። አብነት ይህንን አነሳን እንጂ ብዙ ቦታዎች በአምስቱም እዞች ችግሮች ያሉ ቢሆንም በቴዎድሮስ ዕዝና በበላይ ዕዝ ጎልተው ታይተዋል። ይህን ስንል ግን ህዝቡ ማገዝ የለበትም ማለት ሳይሆን አቅምን ያማከለ ለሰራዊቱ በሚደርስና በደረሰኝ ቢሆን ለማለት እንጂ። የዚህ አይነት ዘረፋ ዋና ዓላማ ህዝብን በማማረር አማራጭ ማሳጣትና የድሮ ብአዴን ይሻለኛል እንዲል፣ ሁለተኛ ፋኖ ብልጽግና እንደሚለው ለዘረፋ የተሰባሰበ እንጂ ዓላማ የለውም እንዲባል፣ በዚህ ቀዳዳ ገብቶ ህዝብ ሊሸወድ ወይም ፕሮፓጋንዳ ለመስራት፣ ሶስተኛ እውነተኛ ታጋዮች በእነዚህ ሌቦች ምክንያት ሞራላቸው እንዲላሽቅና ከትግል እንዲወጡ እነዚህና መሰል ቁማሮች ለማድረግ ነውና እንደዚህ አይነት ተኩላዎችን የዘረፋ ሰንሰለታቸው መበጠስና የእርምት እርምጃ መውሰድ ቢቻል፣ ካልሆነ ግን የዘረፉትን ገንዘብ ይዘው ዓላማ የሌለው ጦርነት ነው፣ ሰላምን ይሻለናል፣ ፋኖ በዘረፋ ተሰማርቷል ማለታቸው አይቀርምና ለጠላት ማጭበርበሪያ ሳይሆኑ በጊዜ ተለቅመው ቢታረሙ። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዮሴፍ ኢትዮጵያና ኤርትራ ለአልጀርስ ስምምነት መከበር ያላቸውን ቁርጠኝነት በድጋሚ እንዲያረጋግጡ ጠየቀ። ህብረቱ ስምምነቱ የተፈረመበትን 25ኛ ዓመት አስመልክቶ ባወጣው መግለጫ ሁለቱ ሀገራት ንግግርና መልካም ጉርብትናን እንዲያጸኑ ጠይቋል። የሱፍ የአፍሪካ ቀንድና የቀይ ባህር መረጋጋትና የቀጠናው ህዝቦች ደህንነት መተማመንና ትብብርን በማጠናከርና የጋራ ደህንነትን የሚሸረሽሩ ድርጊቶችን መከላከል ላይ የተመሰረተ መሆኑን ገልጸዋል። የሱፍ አፍሪካ ህብረት ሁለቱ ሀገራትና በጠቅላላው በቀጠናው ሰላምን፣ ልማትንና ድንበር ዘለል ትብብርን ለሚፈጥሩ ሁሉም አይነት ጥረቶች ድጋፍ ለማድረግና ቀጠናዊ ትብብርንና የቻርተሩን መርሆችን ለማስከበር ቁርጠኛ መሆኑን አረጋግጠዋል። የኢትዮጵያ ኦርቶዶክስ ቤተክርስቲያን የሆሮ ጉዱሩ ወለጋ ሀገረ ስብከት ዋና ስራ አስኪያጅ መላከ ኤዶም ቀሲስ ዳጎም ኦፋ እና ቀሲስ ደሳለኝ ነሞምሳ ህገወጥ ስትል በጠራቻቸው ታጣቂዎች ትናንት መግደላቸውን ገለጸች። ቤተክርስቲያኗ መላከ ኤዶም ቀሲስ ዳጎማና በርካታ የሀገረ ስብከቱ ሰራተኞችና ወጣት የማህበራት አገልጋዮች ህዳር 21 የተከበረውን የህዳር ጽዮን ማርያም በዓል በሆሮ ጉዱሩ ወለጋ ሀገረ ስብከት ስር በምትገኘው ሀረቶ ማርያም አክብረው ሲመለሱ ሻምቡ ከተማ መዳረሻ ላይ በህገወጥ ታጣቂዎች ታግተው ተወስደው እንደነበር አስታውሳለች። ሆኖም ሌሎች ታጋቾች ቀደም ሲል ተለቀው ወደ ቤተሰቦቻቸው መመለሳቸውን የገለጠችው ቤተክርስቲያኗ
ሀገረ ስብከቱ ዋና ስራ አስኪያጅ መላከ ኤዶም ቀሲስ ዳጎማ ኦፋና ቀሲስ ደሳለኝ ነሞምሳ ግን ትናንት ተገድለዋል ብላለች። ታጣቂዎቹ ግድያውን የት ቦታ ላይ እንደፈጸሙት ወይም ሌሎች የሀገረ ስብከቱ ሰራተኞች በምን አኳኋን ቀደም ሲል ከእገታ እንደተለቀቁ አልጠቀሰችም። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎች እነዚህ መስሎ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚህም ላይክ እያደረጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ